ለማግኘት የሚፈልጉ ሰዎች አካባቢውን ደግሞ በእውነት መርዳት የሚፈልጉ ሰዎች በተለያየ ሁኔታ እነዚህን ሰዎች እዚህ አካባቢ በገንዘባቸው በእውቀታቸው ቢረዱ ከዛም ባለፈ በየከተማ ያሉ ሰባኪያን ወንጌል ብዙ አሉ መጥተው እንደ አስራት እንደ በኩራት በአመት አንዴ መጥተው እዚህ አካባቢ ቢያገለግሉ ጉባኤ ቢሰሩ እና እነዚህም ቤተሰቦች ናቸውና ሰው ይፈልጋሉ ከሚሰጣቸው ስጦታ በላይ አንድ አዲስ አበባ ያለው ሰው እዚህ መጥቶ ቢዘምር እዚህ ጋር ቢያስተምር ሌላ ነገር ነው መንግስተ ሰማያት የገቡ ነው የሚመስላቸው አዲስ አበባ ላይ በአንድ ደብር ምን ያህል አገልጋይ እንዳለ ታውቁታላችሁ እዚህ ጋር ግን አንድ ሰባኪ ሁለት ሰባኪ ማፍራት አልተቻለም በሀገረ ስብከት ደረጃ ማለት ነው በዚህ ሁኔታ በረከቱን ለሚያገኙ ሰዎች ይሄ ለበረከት የሚሆን ቦታ ነውና የተዘጋውን ቤተክርስቲያን እንዲያስከፍቱ ምእመናን በተለይ ተስፋ ያደረጉ ያሉና እንደዚሁም ደግሞ ጧፍ ዕጣን ያጡ አብያተ ክርስቲያናት አሉና ይሄንን ለሚረዱ ሀገረ ስብከቱ ሁሉ ጊዜ እንደወደ ያሳስብ ይፈልጋል ችግር ያንዳንዱ ቦታ አለ ያነዚህን ችግሮችን ዝም ብለን እኮ በሌላ ጉዳይ ዝም ብለን በመጮ በሌላ ነገር ሳይሆን እዛ አካባቢ እንዲያነ ችግር ተከስተዋል ይሄን እንዴት አያችሁ እንዴት ተመለከታችሁ ማለት የቤተሰባዊ ስራ ነው የሰራነው ብዙ ቦታዎች አብያተ ክርስቲያናት በእውነት እንዲታነጹ የሚፈልጉ ብዙ ምእመናን ነበሩ ነገር ግን ሌላ ሃይማኖት በዚህ አካባቢ ብዛት ስላለ ለነሱ ቦታ አልተሰጣቸውምና በዚህ ምክንያት ሀዘንተኞች ሆነው ስለኖሩ ሲያመለክቱ ወደ ቢሮአችን መጥተው ሲያለቅሱ ጊዜ ቀጥታውን ያንን ጩኸት ያንን ለቅሶ ይዘን ነው የምንሄደው ለመንግስት መስሪያ ቤት ሰራተኞች እንዲህ አካባቢ ንቀበሌ ላይ ያሉ ሰዎች እንዲህ ሆነዋል ለምንድን ነው መፍትሄ የማሰጧቸው ስንል የታካባቢ ብለው ሄደው ይመለከቱና ቀጥታ መመሪያ የተሰጠበትም ማለት ለምንድን ነው የምትከለክሏቸው እና ስለዚህ በዚህ ሂደት እንዲያስፈጽምናቸው የቀብር ቦታዎች አሉ አይሰጣችሁም አትቀበሩም የተባሉበትም ቦታዎች ነበሩ ለምንድን ነው የሚከለከሉት በምን ምክንያት ነው እንደው ለነዚህ ሰዎች እዚህ የቀብር ቦታ እንዳይሰጣቸው ተብሎ የወጣኛ ማናውቀው ህግ አለው ብለን እስከ ወረዳው እስከ ቀበሌ ድረስ ሄደን አናገረናቸዋል እኛ አልሰማንም ከላይ ያሉ አካላት እኛ አልሰማንም እንዲህ አይነት ችግር መኖር አናውቅም ነበርና በሚሉበት ሰዓት እነሱ ጋር አብረን ቁጭ ብለን ተነጋግረን የፈታናቸው ብዙ ነገሮች ስላሉ እነሱም የጠየቅናቸው ነገሮች በእውነት በአግባቡ መልሰውልናል ያ ማለት እያንዳንዱ መስሪያ ቤት እኔ ሄጄ አይደለም በክራይ ቤት ተቀምጬ ክራይ ቤቱን እንደ ቢሮ አድርጌ ስለሚጠቀምበት እስከዛ ድረስ መጥተው ነው ሲያናግሩ የነበሩት ከንቲባው የዞኑ መሪዎችም ሌሎችም በቃ የጸጥታ ክፍል ኃላፊዎችም እዛ ድረስ እንደውም ጉዳይ ካለኝ እመጣለሁኝ ወደ እናንተ ብዬ በሚጠይቃቸው ሰዓት አንተ መምጣት የለብህም እኛ እንመጣለን ብለው መጥተው ከቻሉ ቀን መጥተው ካልተመቻቸው ከስራ ወጥተው ማታ መጥተው ጉዳይን ማስረዳበትና ጉዳይን ተቀብለው ደግሞ ወደ መፍትሄ አቅጣጫ የተቀየረበት ስለሆነ በዚህ የተነሳ ነው የተሰራው እንጂ ሌላ አዲስ ነገር አይደለም ማለት ነው አሁን እንግዲህ አገርን እግዚአብሔር ይታደጋል እንደ መጽሐፍ ቅዱሳችን እግዚአብሔር ይሄን አገር አካባቢያችን ሊታደግ እንደ ሾማቸው ነው ለኔ የሚታየኝ ለምን ብዙ ሚሊዮን ብር 3 እና ወደ 4 አካባቢ የተጠጋ ብር በራሳቸው ከመንፈስ ልጆቻቸው ያስተባበሩ የሰበሰቡበት ሂደት አለ ያንን መነሻ በማድረግ ህብረተሰባችን ምንም ግንዛቤ የሌላቸውም ቢሆን እንዲ አይነት ቅስቀሳ አድርገው ለዚህ መድረሳችንን በጣም አደንቃለሁ በጣም ለኔም እንደ አዲስ ታሪክ ነው ሆኖ ነው የሚታየኝና አንደኛ እርስ በራሳችንም ከዚህ በፊት ያማን ነግባባበት የማንስማማበት ሂደት ነው ሁሉ ነበር ያው አንዳንድ ጊዜ ይሄ የክልል የመንግስት መዋቅሮች ደቡብ ክልል ቀደም ሲል አንድ ላይ የነበሩት ደቡብ ክልል መለያየት ሲመጣ ወደ ምዕራብ ደቡብ ክልል ተብለን ልዩነት በሚፈጠርበት ሰዓት ነበር ወደ ፖለቲካው ጎራ ብሎ ቤተክርስቲያን
አስተማሪዎችም ቤተክርስቲያን አስተዳዳሪዎችም ከፖለቲካው ጋር አገናኝቶ መላየትን ተፈጥሮ ነበርና ያን መላየት ሁሉ ብዙ አባታችን አንድ በማድረግ ዛሬ ለዚህ ስኬት እንድንደርስ ያደረጉበት ሂደት አለና አሁን በጥሩ ሁኔታ እንዳለን ነው። እንግዲህ ህብረተሰባችን አነሳስ ህብረተሰቡ ሁኔታውን ሁሉ ማየት ይቻላል። እንግዲህ መልካም እረኛ ነው ያጣው ህዝቡ ከዚህ በፊት አሁን እረኛ ሲያገኝ ህዝቡ የነቃ ነው። እንግዲህ መጽሐፍ ቅዱስ እንደሚለው ከፊት ሆኜ ይከተሉኛሉ እንደተባለው ብፁዕነታቸው ከፊት ሆነው በሚሰጡን መመሪያ በመቀበል ከኋላቸው እየተከተልን አካባቢያችን እየተለወጠ ያለበት ሂደት ነው። እንግዲህ ይሄን ያክል ነው። በሀገረ ስብከቱ ልክ ነው እንደተባለው የግድ ወጣቶች ያስፈልጋሉ ለቤተክርስቲያን። ወጣቶች ደግሞ የቤተክርስቲያን የጀርባ አጥንቶች ናቸውና እነሱ የሌሉበት ቤተክርስቲያን አስቸጋሪ ነው የሚሆነው ለብዙ ነገር ማለት ነው። ወራሾች ናቸው፣ በጉልበታቸው የሚያገለግሉ ናቸው፣ የሚዘምሩ ናቸው፣ ብዙ አስተዋጽኦ የሚያደርጉ ናቸውና ወጣት የሌለበት ቤተክርስቲያን በጣም አደጋው የከፋ ነው። በዚህ ሀገረ ስብከት ወጣቶች ላይ ወይም በሰንበት ትምህርት ቤት ወይ በአብነት ትምህርት ቤት ላይ ተሰርቷል የሚባለው ነገር አፍ ሞልተን የምናገራቸው ነገሮች የሉ። አንደኛ ይህንን ለማድረግ ትልቁ ችግር የሆነብን ራሱ የአንድ ሊቀ ጳጳስ ማረፊያ ራሱ የለምና ቅድሚያ የሰጠነው የአንድ ሊቀ ጳጳስ ቁጭ ብሎ የሆነ ቦታ ቢኖረው ነው ሌሎች ነገሮች መስራት የሚችለው። እሱ ራሱ ስደተኛ ነው። እሱ ደግሞ የሚንገላታ ከሆነ እነዚህ ነገሮች ቁጭ አድርጎ መስራት አይችልም። ቅድሚያ የሰጠነው ከምንም በላይ ለዚህ ለመንበረ ጵጵስና ነውና በአብነት ትምህርት ቤትም እንግዲህ 15 ተማሪዎችን ተቀብለን እዚህ መንበረ ጵጵስናችን የምናስተምራቸው አሉ። 15 አብነት ተማሪዎች ለአንድ ሀገረ ስብከት ይበቃሉ አይበቁም ማለት ፉክክር ውስጥ የምንገባበት ጉዳይ አይደለም። ለአንድ ቤተክርስቲያን የሚበቁ አይደሉም 15ቱ ማለት ነው። ግን እንጀምር በፊት ምንም ስለሌለ በዚህ መሰረት 15 አብነት ተማሪዎችን ሰብስበን እዚህ ጋር እያስተማርናቸው ነው። ከተለያዩ ክፍሎች ከተለያዩ ማህበራትም ጋራ እርዳታ እያሰባሰብን ቋሚ ነገር ስለሌለ በዚህ ሁኔታ የጀመርናቸው ነገሮች አሉ። የሰንበት ትምህርት ቤቱም ራሱን የቻለ በጣም ብዙ ስራ መሰራት ያለበት ነው አሉ። በእያንዳንዱ ቦታ ሰንበት ቤት ተቋቁሟል። ግን ምን ያህል ጠንካሮች ናቸው የሚለው ደግሞ ገና ሌላ ጥያቄ አለ። ስለዚህ ሃይማኖታቸው ሳያውቁ ለመዘመር ብቻ የሚመጡ ሊኖሩ ይችላሉ። ተመልሰው ዘምረው ደግሞ መንገድ ላይ የሚወሰዱ ሊኖሩ ይችላሉ። ሌሎች ሃይማኖት ሊወስዷቸው ይችላሉ። ምክንያቱም ጥልቀት ያለ ትምህርት ስላልተሰጠ አሁን በዛ መስመር ላይ አሁን የጀመርናቸው ነገሮች አሉ። በተለይ 1 ዓመት ሆኖናልና ጠቅላይ ቤተ ክህነቱ ቅዱስ ሲኖዶሱ በወሰነው ወጥ በሆነ ትምህርት ማስተማሪያ ዘዴ ትምህርቶች ተምረው እየተመረቁ ያሉትም አሁን በመማር ላይ አሉ። ያለው እንግዲህ የአብነት ትምህርት ቤት እንቅስቃሴ የተጀመረው በ2017 ሐምሌ 11ኛው ወር ላይ ነው። ተማሪዎችም ያው እንግዲህ ባጀቱን በማይበረ ቅዱሳን በዋናው ማዕከል ባጀት ተበጅቶ በብፁዕነታቸው መልካም ፍቃድ 10 ተማሪ ተመልምሎ ከ2017 ጀምሮ ለ1 ዓመት ተጀምሮ ይገኛል። እንግዲህ ትምህርት ከጀመርና 1 ዓመታቸው ነው። መልካ ማርያም መልካ ኢየሱስ ጨርሶ ሰዓታት የጀመረ አለ። ግብረ ድቁና የሚማሩ አሉ። ከማታ ትምህርት ከቀን ትምህርት ደግሞ ንባብ ጨርሰው ዳዊት የሚማሩ አሉ። ገና ንባብም የሚማሩ አሉ። ስለዚህ በዚህ ልክ ነው ያለነው። በጣም እሳቸው የምገልጸው ነገር እኔ ደስተኛ ሆኜ በመጡ ቁጥር ልጆች እንዲበረቱ ለሀገር ውጤታማ እንዲሆኑ እየጠየቁን በመሄዳቸው በጣም እጅግ አድርጌ አመሰግናለሁ። አባታችን ቁና ትምህርት ብቻ ሳይሆን ኮርስንም አብረው እየተማሩ ነው። ስለዚህ ከመድረክ ላይ ቆመው ነገ ስብከተ ወንጌል ሲሰጡ፣ ወረቡን ሲዘምሩ፣ ቅዳሴውን ሲቀድሱ ሌላዎችም እንደው ሃይማኖት ይስፋፋል ብዬ አስባለሁ። አካባቢው ማህበረሰብ ጥሩ ነው። እንግዲህ ጥሩ ነው። ሰው አክባሪ ነው። እንግዲህ አክባሪ ነው። ያዘዙትን ለቤተ ክርስቲያንም ደራሽ ነው፣ ለሰውም ደራሽ ነው። በሁሉ ነገር ጥሩ ነው። እንግዲህ ለ5 ዓመት ነው የቆየሁት ከዚህ ላይ ለ5 ዓመት እየኖርኩበት ነው። በጣም በጥሩ ሁኔታ ነው። በአካባቢው የአማኞች ቁጥር አነስተኛ እንደነበር የተገለጸ ሲሆን ብፁዕ አቡነ ጢሞቴዎስ ወደ ሀገረ ስብከቱ ከተመደቡበት ዕለት ጀምሮ ከነበረበት የአማኞች ቁጥር በእጥፍ እየጨመረ እንደሆነ ተጠቁሟል። ለዚሁም
አጠቃላይ በሀገረ ስብከቱ ያለውን የስብከተ ወንጌል እንቅስቃሴና የአብነት ትምህርት ቤት ሁኔታ ተጠናክሮ መቀጠል እንደሆነ ተገልጿል። ጥሩ ነው። ሀገረ ስብከታችን ያው ከተቋቋመበት አንስቶ እስከ 2012 ዓመተ ምህረት በስብከተ ወንጌል ጉዞ ጥሩ እየተጓዘ ባለበት ሂደት የመንበረ ጵጵስና ጥያቄ እና የግል ጳጳስ ጥያቄ በመሐከል ገባና ትንሽ የስብከተ ወንጌል ላይ ተጽዕኖ ፈጥሮ ነበረ። መለያየቱን ሁሉ ፈጥሮ ነበረ። 2015 ከብፁዕ አባታችን አቡነ ጢሞቴዎስ ዳውሮ ኮንታና ከምባታ አላባ ሀገረ ስብከት ሊቀ ጳጳስ ከስሜታቸው እና ወደዚህ ሀገረ ስብከታችን ተመድቦ ከመጡበት ማግስት አንስቶ እጅግ በጣም ጥሩ ይሄደ እንዳለ ነው። እንግዲህ ከዚህ በፊትም በአንዳንድ አጋጣሚዎች በሚዲያ ላይ እንዳያችሁና እንደሰማችሁ ብዙ ከኢአማናውያን የተመለሱ ሰዎችም እንዳሉ ድረገጽ ላይም እንዳያችሁ፣ ሌሎችም ደግሞ በህብረተሰቦቻችን እንደ ጎሳ ተለይቶ ከህብረተሰብ ተገሎ በማግለል ማለት ነው በጎሰኝነት በዘረኝነት መንፈስ የተጠናወታቸው ሰዎች ያገለሏቸው ሰዎች ሁሉ አሁን ወደ እምነት መተው በብፁዕ አባታችን እጅ እንደተጠመቁ በእኛም በአባቶቻችን እጅም እንደዚሁ እየተጠመቁ እየተመለሱ ያሉበት ሂደት አለ። በሀገረ ስብከታችን የስብከተ ወንጌል እንቅስቃሴ እጅግ በጣም ጥሩ በሚባል ደረጃ ላይ ነው ያለው። አንደኛ ያው ብፁዕ አባታችንም ይህንኛውን መስመር ትኩረት አድርገው ነው የሚሰሩት። ጉባኤያትን በማዘጋጀት ተተኪ ሰባክያን ወንጌልን ከማፍራት አኳያ ትልቅ ስራዎችን እየሰሩ ስለሆነ እንቅስቃሴው በጣም ጥሩ ነው። እሳቸው ከመጡ ወዲህ እጅግ በጣም መነቃቃት ተፈጥሮ ጥሩ እንቅስቃሴ ላይ ነው ያለው። በሁሉም ወረዳ ላይ አባይት ጉባኤያትን በማዘጋጀት የቋንቋ ሰባኪያንን በመመደብ በገጠሪቱ አካባቢ፣ በከተማም ደግሞ ትላልቅ ዘማሪያንን ሰባኪያንን በመጋበዝ ህዝቡ እንዲማር ስለ ቅባተ እምነት ስለ ሌሎችም የቤተክርስቲያን ስርዓቶች እንዲያውቁ በእኛ በኩል አቅደን እየሰራን ነው። ጥረትም እያደረግን እንገኛለንና ጥሩ ደረጃ ላይ ነው ማለት እንችላለን። እጅግ በጣም ጥሩ ነው። ሰንበት ትምህርት ቤት አሁን በአዲሱ ስርዓተ ትምህርት ስትራቴጂክ እቅድ ከላይ ከቅዱስ ሲኖዶስ ፈቃድ ሰንበት ትምህርት ቤቶቹ የማደራጃ ባወረደው ልክ ላይ ስትራቴጂክ እቅዱንና ስርዓተ ትምህርቱን በየወረዳው በ11ዱም ወረዳ ቤተ ክህነት በአራቱ ከተማ አስተዳዳሪዎች ሰንበት ትምህርት ቤት በነቂስ ትውልዱ ቤተክርስቲያኑን እንዲያውቅ የነገ ትውልድ ተተኪዎች እንዲሆኑ ተተኪ መምህራን እንዲያፈራ ዘንድ ብዙ በርካታ ትምህርቶች ተተኪ መምህራን እንዲማሩ ወይም እንዲያስተምሩም ዘንድ ከላይ በወረደው መመሪያ መሰረት በርካታ ስራዎች እየተሰራ ይገኛል። እጅግ በጣም ጥሩ ነው። ሰንበት ትምህርት ቤት ጠንካራ ሰንበት ትምህርት ቤት ባለበት ላይ ጠንካራ ካህን ይወጣል፣ ጠንካራ ሰባኪ ይወጣል። ይሄን አምነን እኛንም ደግሞ በነቂስ እየሰራን ነው። አሁን ገጠር ወርደን ሰንበት ትምህርት ቤቱ ጭቃ እየቦኩ ቀን ስራ እየሰሩ ወንጌል ለማስፋፋት ከፍተኛ ልማት እያደረጉ ነው። ሌላው ደግሞ ሰበካ ጉባኤ አደረጃጀት ላይ ድካም ባለበት ላይ የሰው የኦርቶዶክሳውያን ቁጥር ባነሰበት ላይ ከፍተኛ ሚና እየተጫወቱ ዋጋ ከፍለው ስራ እየሰሩ ይገኛሉ። ለዚህም ደግሞ ብፁዕነታቸው ወደዚህ ምድር ከረገጡ በኋላ እሳቸው በሰጡ መመሪያና ይህ ስርዓተ ትምህርት ወደ የአጥቢያዎቹ እንዲደርስ ባስተላለፉት መልእክት ታች ወርዶ አዲሱን ስርዓተ ትምህርት እየተማሩ ከጎን ለጎን ደግሞ ቤተክርስቲያንን ካህን ደሞዝ አድጎ በዘመነ አከፋፈል እንዲኖር የራሳቸውን አስተዋጽኦ እየተወጡ ይገኛል። እንግዲህ ቀጣይ በበጀትም እጥረት በተለያዩ በመምህራን በተማረ ሰው ኃይል እጥረት ከፍተኛ ጫና ስላለ የሚመለከተው አካልም እንዲያግዘን ሰንበት ትምህርት ቤቶችም ደግሞ በሚገባ ቀጣይ ላይ ተረድተው የዘመነ አሰራርን እንዲሰሩ እንዲያገለግሉ ዘንድ የቤተክርስቲያን የነገዋ ተረካቢዎችም ስለሆኑ በዚህ ልክ እንዲሰሩ እኛም ስራ እየሰራን ነው። እነሱም እንዲሰሩ መልእክቴን አስተላልፋለሁ። አሁን እንደ ማዕከል ያው እንግዲህ አብነት ትምህርት ቤት በዋናው ማዕከላችን ድጋፍ ተገንብቶ ስራ ጀምሯል። ለመጀመሪያ ዙር 10 የአብነት ተማሪያን አሉ።
እነዛ ተማሪዎችን ሙሉ ወጪያቸውን በመቻል አሁንም እያስተማረ ነው። ይሄ ሁለተኛ ዓመት ነው መደጎም ከጀመረ ማለት ነው። እየተማሩ ነው ያሉትና ያው የመጀመሪያ ዙር ስለሆኑ ነው ያነሱት። ቀጣይ ላይ እንዲሁ ከዚህ ቁጥራቸው ጨምሮ ይመጣሉ። ስለዚህ ይሄ በርካታ የሆነ ጠቀሜታ አለው ለአካባቢ። ከዛ ውስጥ ካህናት ይወጣሉ፣ ከዛ ውስጥ መሪጌታዎች፣ ከዛ ውስጥ ደግሞ ጳጳሶችም እንዲሁ ሊወጡ ይችላሉና አባቶች ምእመኑም እነዚህን ተማሪዎችን እንደው ደግፎ እንዲማሩ እንዲበቁ እንዲያደርግና ከዚህም የተሻለ ደግሞ ብዙዎችን ተቀብለን እንድናሰለጥን እግዚአብሔርም ያው ይረዳናልና እኛም ጥረት እንድናደርግላለው። በአሁን ሰዓት ያው እየተማሩ ነው ያሉት ወጣቶች። እንግዲህ ያው እግዚአብሔርም በቃሉ እንደሚለው በጉብዝና ወራት እግዚአብሔርን አስብ ይላል። ያው እግዚአብሔርን ካሰብን ደግሞ ሕጉን መተግበር ቤቱን መጠበቅ ማገልገል ነውና ወጣቶች ወጣትነታቸው እድሜያቸው ጊዜያቸው እንዲባረክ ቤተ ክርስቲያንን ቃሉም እንደሚለው ታዘው መተው እንዲያገለግሉ ባላቸው በተለያየ ዕውቀት በጉልበት ሊሆን ይችላል በገንዘብ እንዲያገለግሉ መልእክት አስተላልፋለሁ። የመንበረ ጵጵስናው ህንጻ ለሁሉም ምእመናን የጋራ ቤት መሆኑን ያረጋገጠ ሲሆን ታርጫ ከተማ አሁን የገጠር ከተማ ብቻ ሳትሆን የሁሉም ምእመናን ድጋፍ የተገኘባት የመንፈሳዊ ትብብር ማዕከል ሆና ተገኝታለች። በዚህ ብዙ ሰው ሊመሰገን ይገባል። ከእግዚአብሔር በታች ብዙ ሰው እኔ እዚህ ሀገረ ስብከት ሲመደብ ምንም ነገር እንደሌለኝ ነው። ምክንያቱም ክራይ ቤት ነው የሰነበትኩት፣ መቃብር ቤት ነው ቢሮዬ። እኔ እንደው አሳያችኋለሁ፣ ማንጎና አቮካዶ አለ እዛ ቢሮዬ እሱ ጋር ነው። አንድ ጠረጴዛ አለች። እቺ ጠረጴዛ ከኔ ጋር ስትዞር የነበረች ናት እና ይሄ ወንበርና ጠረጴዛ ከማንጎ ጋርና ከአቮካዶ ስር ተለይቶ አቅም ይሄ ቤት እስኪሰራ ድረስ ቢሮዬ እዛ ነበር እና ቢሮዬ ብዬ ነው የሰየምኩት እንደው ያንን ቦታ ማለት ነው ሌላ ስለሌለኝ እና እዛ ቦታ ሆነን ስንኖር የበለጠ ለአባቶች በብዙሃን ሊቃነ ጳጳሳት ችግሬን ሳስረዳ ከኪሳቸው ጭምር በእውነት በረከቱ ይድረሰን ብለው የረዱን ሊቃነ ጳጳሳት አሉ። ከ10 በላይ ሀገረ ስብከቶች አሉ። እነዚህ ሊመሰገኑ ይገባል። ምክንያቱም እያንዳንዳቸውን ቢጠራ ብዙ ነው እና 10 ሊቃነ ጳጳሳት ከኪሳቸውም ከሀገረ ስብከታቸውም አይዞ በርታ ብለው ይሄ ቤት እንዲጀመር ያደረጉ መጀመሪያ እነሱ ናቸውና እነዚህ ብፁዓን አባቶችን ላመሰግናቸው ፈልጋለሁ። ከዛ በተረፈ ቅዱስ አባታችን ምን ጊዜም በቃ የደረጃ ደረሰ ያ ጉዳይ እንዴት እየሆንክ ነው አይዞ በርታ ሲሉ ሁሉ ጊዜ እኔም አግዛለሁ አይዞ በርታ ሲሉ እኔ መቼም ተስፋ ያደረኩት መቼም መጥተው ይሄንን ቦታ ቅዱስነታቸው ይመርቃሉ ብዬ ነበር በጣም ተስፋ ሳደርግ ነበር። በፊት ስንጀምር ግን ተነጋግረን ነበር። አሁን ግን ሁኔታዎቹ ያለመመቻቸት ሁኔታ የጤናውን ጉዳይ ሌላም ጉዳይ ስላለ ባለመገኘታቸው ቅድም ግን እንኳን አደረሳችሁ ብለው የዳውሮ ሕዝብ እንኳን ደስ አለ ብለው መልእክት እንዲተላለፍ ስላደረጉ እንደመጡ ነው የቆጠርኩት። ስለዚህ መጥቶ እንደባረኩ ነው የቆጠርኩት። ከዛ በተረፈ እዚህ ያሉት መንግስት አካላት ቅድም ተነጋግረናልና ከንቲባ ጽሕፈት ቤት አለ፣ ዞን መስሪያ ቤቶች አሉ። እየተከታተሉ ራሳቸው የደረጃ ደረሰ ይሄ ነገር መሬቱን ለመጠየቅ 4 እና 3 ወር አልፈጀብኝም። ወዲያውኑ የሰጡኝ ጥርጊያውን ይሄ መንገዱን እየጠረጉ በራሳቸው ወጪ በራሳቸው ጥሩ መቀራረብ ስላለን ብዙ ስራ ሰርተዋልና እነሱ ሊመሰገኑ ይገባል። ከዛ በተረፈ በየወረዳ ያሉ ሊቃነ ካህናት ምእመናን እያንዳንዱ አስተዋጽኦ አድርጓል። አሻራችሁን አኑሩ በዚህ ቦታ ብለናቸው አድርገዋል። በስተመጨረሻ የዚህ ትልቁ 90% ማለት ይቻላል ውጭ ያሉ ኦርቶዶክሳውያን አሜሪካና አውሮፓ ያሉ ኢትዮጵያውያን ኦርቶዶክሳውያን የነሱ እርዳታ ነው ታክሎበት ይህን ልንሰራ የቻልነው። ሁሉን ነገር አይዟችሁ እያሉ በየጊዜው ይህን በእውነት ሲረዱ የቆዩት እነዚህ አባቶች ካህናት ውጭ ያሉ ኦርቶዶክሳውያን ኢትዮጵያውያን ከልብ ላመሰግናቸው እወዳለሁ። ከዛ በተረፈ በጠቅላይ ቤተ ክህነት በኩል ሁሉም ይጠይቀኝ ነበርና የት ደረጃ ደርሳል እንዴት ነው እያለ ይጠይቀኝ ነበርና ከዛ እናንተም በቃ ይህን ትልቅ ጉዞ አድርጋችሁ መጥታችሁ ድካሙ ሳያሸንፋችሁ የቤተ ክርስቲያን ስራ ነው ብላችሁ እናንተም በኢኦቲሲ ስም ልትመሰገኑ ይገባችኋል እላለሁ። እኔ ማስተላለፍ የምፈልገው እንግዲህ አንደኛ ዋናው መስሪያ ቤታችን በተለይ ይሄ ሚዲያው የዋናው መስሪያ ቤታችን ይሄ ጠቅላይ ቤተ ክህነት
ሚዲያ እንደመሆኑ መጠን በተለይ እንደዚህ እንደኛ ያሉት አካባቢዎችን በመጎበኘት ህዝቡ ያለበትን ሁኔታ ለዓለም ቢያሳይ የስብከተ ወንጌል እንቅስቃሴ አንዳንድ ጊዜ ሲደረግ እንደዚህ ማለት ልማቶችንም እዚህ አካባቢ ያሉትን ልማቶችን እንዲሁ እየዘገባችሁ ብታሳዩ እጅግ በጣም ይመረጣል። ብዙ ታሪካዊ ቦታዎች አሉን፣ ብዙ ጥንታውያን አብያተ ክርስቲያናት አሉንና የብራና መጻሕፍት የቆዩ አብያተ ክርስቲያናት ቅርስ የሆኑ አሉና እነዚህን ነገሮች ዞራችሁ ብታስተዋውቁልን አካባቢያችን ብታስተዋውቁልን እጅግ በጣም ደስ ይለናል። የአውሮ ቅርስ ማለት የኢትዮጵያ ቅርስ ነው። የኢትዮጵያ ቅርስ የቤተ ክርስቲያን ቅርስ ነውና ለዓለም ከማስተዋወቅ አንፃር እዚህ አካባቢ ምንም የተሰራ ነገር ካለመኖር የተነሳ አንደኛ አካባቢውን ሰው አያውቀውምና እንደዚህ አይነት አጋጣሚዎች አግኝተን በዚህ ሚዲያ ላይ ቀርበን የአካባቢውን ሁኔታ ለመግለጽ በመቻል እድለኛ ነን። እናንተም በዚሁ በኩል ስራ ብትሰሩ እንደው በምትችሉት ደረጃ በምትችሉት ልክ ለዋናው መስሪያ ቤትም ይሄንን አካባቢ ብታስተዋውቁን ያለውን ችግር በታሰሙና ስምሪት ተደርጎ እዚህ አካባቢ ላይ ቢሰራ የሚለወጥ ቢሰራ ብዙ ነገሮችን ማድረግ የምንችልበት አካባቢ ስለሆነ ትኩረት ተደርጎ ቢሰራ የሚል ሐሳብ። ክቡራን ተመልካቾቻችን በልምላሜ መልክዓ ምድሯ በምትታወቀው በዳውሮ ሀገረ ስብከት ታርጫ ከተማ ላይ ተገኝተን የሀገረ ስብከቱ እንቅስቃሴ የቃኘንበት ዝግጅት በዚህ አጠናቀናል። አዘጋጅቼ ያቀረብኩላችሁ ሰላም አምባዬ ነበርኩኝ። ሰላም